ورحمة الله وبركاته. الحمد لله رب العالمين معز المؤمنين مذل الكافرين، الصلاة والسلام على نبينا محمد الأمين وعلى إخوانه من الأنبياء والمرسلين وعلى صحابته أجمعين ومن اتبع سنته إلى يوم الدين. أما بعد، يا قدامي محرم السر عند شيارات 139 የነቢዩላህ ሙሳና የፊርዓውን ታሪክ በሚል ቁርአን ላይ በተደጋጋሚና በበርካታ አንቀጾች የተነገረንን እጅግ በጣም አስተማሪ ታሪክ አጠር አድርገን የምናይበት ትምህርት ነው። አላህ ተባረከ ወተዓላ ቁርአን ላይ በተደጋጋሚ እንድናስተነትን ካለፉ ክስተቶች ትምህርት እንድንወስድ በተደጋጋሚ አነሳስቷል። ፈአዕተቢሩ ያ ኡሊል አብሳር ብላ ልቦና ባለቤቶች ሆይ አስተውሉ ብላ። ዱንያ ላይ እጅግ በጣም በርካታ ቀኖች አልፈዋል። በእነዚህ ቀናት ያለፉና የተከሰቱ ነገሮች የአላህን ተባረከ ወተዓላ አዕዘማና ሀያልነት ሁሉን አዋቂነት የሚያሳዩ ከመሆናቸውም በተጨማሪ በእነዚህ ቀናት ያለፉ ነገሮች በሙሉ ልብ ላለው አስተማሪ ናቸው። ወደፊትም ብዙ የሚከሰቱ ነገሮች እንዳሉ አላህ ነግሮናል። ከአሁን ቀደም አላህ ተባረከ ወተዓላ ለወልዮቹ ለባሮቹ ድልን ያጎናጸፈባቸውን ቀኖችን ስናስታውስ፣ አመፀኛ የነበሩና ግፈኛ የነበሩ ሰዎችን ያዋረደበትን ቀን ስናስታውስ፣ የተዋረዱትን እንዲዋረዱ ያደረጋቸውን ሥራ ከመስራት እንጠነቀቃለን። አላህ ተባረከ ወተዓላ የረዳቸውና የበላይ ያረጋቸው ሰዎችን ሥራ ለመስራትም ጥረት እናደርጋለን። ቁርአን ውስጥ ካሉ በተደጋጋሚ ከተነገሩና እጅግ በጣም በበርካታ ሱራዎች ከተዳሰሱ ታሪኮች መሃል አንዱ የሙሳና የፊርዓውን ታሪክ ነው። ቁርአን ላይ በተደጋጋሚ የተነሳበት ምክንያትም በሙሳና በፊርዓውን ታሪክ ውስጥ እጅግ በጣም አስተማሪ ክስተቶች ስላሉ፣ ግፈኛን አላህ እንዴት እንደሚያጠፋው፣ ትክክለኛ አማኝ የሆነን ሰው አላህ እንዴት እንደሚረዳው ከሙሳና ከፊርዓውን ታሪክ መረዳት እንችላለን። ቁርአን ላይ እንደ ሙሳ ታሪክ በብዛት የተነገረ አህዋሉና ሁኔታው የተዘረዘረ ታሪክ የለም። ከሱረቱል በቀራ ጀምሮ እስከ ሱረቱል አዕላ ድረስ ባለው በበርካታ ሱራዎች ውስጥ አላህ ተባረከ ወተዓላ የሙሳን ታሪክ ነግሮን፣ እነዚህ ሱራዎች ውስጥ የተዳሰሱ የሙሳን ታሪኮች እያንዳንዳቸውን መዘርዘር ቅደም ተከተላቸውን ጠብቆ ማስቀመጥ እጅግ በጣም ረጅምና ተከታታይ ፕሮግራሞች የሚያስፈልጉት ጉዳይ ሲሆን፣ ዛሬ አጠር ባለመልኩ የሙሳን ዋና ዋና የህይወት ታሪክን ከሱረቱ አልቀሶስ በመነሳት ለመቃኘትና ለመዳሰስ ከዚህ ውስጥም የሚገኙ ጠቃሚ ነጥቦችን ለመጠቆም እንሞክራለን። وبالله التوفيق وعليه الاعتماد. الله تبارك وتعالى سورة القصص مقبيا ولاي نبي عليه الصلاة والسلام تلك آيات الكتاب المبين نتلو عليك من نبأ موسى وفرعون بالحق لقوم يؤمنون بلو يا موسى أن تارك عليه السلام لنبي محمد صلى الله عليه وسلم زرزر الله شو حقنا باطلا يمي ليو يا قرآن أنكزوشنا شو ከሙሳና ከፊርዓውን ታሪክ የተወሰነውን እንገልጽልሃለን፣ እንዘረዝርልሃለን። ይህም እውነት ላይ የተመሰረተ ታሪክ እንደሆነ ከነገረን በኋላ አላህ ተባረከ ወተዓላ ከታሪክ የሚማሩት እነማን እንደሆኑም ሲገልጽልን ለቀውም ዩእሚኑን ብሎ ለሚያምኑ ሰዎች ብሎ በቁርአንና በሐዲስ ታሪክና ትምህርት የሚጠቀሙት ቀድሞውኑ ያመኑ ናቸው። ለሐቅ የተዘጋጀ ልብ ያላቸው ሰዎች ናቸው። ከቁርአን ትምህርትም ይሁን ከቁርአን ሊጠቀሙ የሚችሉት። ከዛ አስከትሎ አላህ ተባረከ ወተዓላ የፊርዓውንን ማንነት ነግሮናል። ፊርዓውን ምድር ላይ በአምባገነንነት የሚታወቅ በሀገሩ የነበሩ ሰዎችን በተለያየ መልኩ ከፋፍሎ የተወሰኑትም ባሪያና አገልጋይ አድርጓቸው ከበባድ ስራዎችን ያሰራቸው የነበረ
በጊዜው የሚወለዱ ወንድ ህፃናትን እያረደ ሴቶችን በህይወት የተወ ምድር ላይ ፈሳድን የሚያስፋፋ ግፈኛ ንጉስ ነበር ይለናል አላህ ተባረከ ወተዓላ። ኢነሁ ካነ ሚነል ሙፍሲዲን ምንም ወንጀል ያልሰሩ ህፃናትን በማረድ ሌሎችን ደግሞ ማይቻልን ከበባድ ስራ በማሰራት ለሱ ደስ የማይለውን ነገር የሰሩትን ደግሞ የተወሰኑትን እስር ቤት በመክተት ሌሎችን አሰቃይቶ በመግደል ምድር ላይ ወንጀል ያበዛ ሰው ነበር። ሆኖም ግፉ በዚህ መልኩ እንዲቀጥል አላህ ተባረከ ወተዓላ አልፈለገም። ለተበዳዮች አላህ ተባረከ ወተዓላ ተበቅሏል። ግፈኞችንም ይበቃችኋል ብሏል። በዘመኑ ድግምትና ድግምተኞች የበዙበት ሁኔታ ነበርና ከነዚህ ድግምተኞች ጠንቋዮች መሃል አንዱ ወደፊት ከእስራኤል ልጆች ውስጥ አንድ ህፃን ልጅ ይወለዳል፣ በዚህ ልጅም ምክንያት ንግስናህን ታጣለህ በማለት ለፍርዓውን ነግረውት ስለነበረ ይህን ከሰማበት ጊዜ ጀምሮ በየጊዜውና በየአካባቢው የሚወለዱ ህፃናትን ማስገደል ጀምሯል። ጠንቋዮች በነገሩት መሰረት ለህይወቱ ሰግቶ ለስልጣኑ ሰግቶ ማለት ነው። በዚህ መልኩም ምንም ወንጀል ያልሰሩ በርካታ ህፃናት ህይወታቸውን አጥተዋል። እጅግ በጣም በርካታ እናቶች ደንግጠዋል፣ አዝነዋል። እናት በመውለዷ ትደሰት እንዳልነበረው በሱ ዘመን እናቶች በመውለዳቸው ይከፉ ይጨነቁ ነበር። ፍርዓውን ይኖር የነበረው ግብጽ ሀገር ሲሆን የሀገሩን ህዝብ በማሰቃየት የሚታወቅ ከመሆኑም ጋር ለየት ባለ መልኩ ግን የእስራኤል ዝርያ የሆኑ ሰዎችን እጅጉኑ ያሰቃይ ነበር። ቀን ሙሉ ከበባድ ስራዎችን ያሰራቸው ነበር። ይህን የጠንቋዮችን ወሬ ከሰማ በኋላ ደግሞ ወንድ ልጆችን በሙሉ ያረደ ሴቶችን ደግሞ በህይወት አስቀርቶ የማይችሉትን ከበባድ ስራ እየሰራ ይበድላቸው ይጨቁናቸው ነበር። አላህ ተባረከ ወተዓላ ይህ ግፍ እንዲቀጥል አልፈቀደም። አምባገነኑና ግፈኛው ፍርዓውን እንደዚሁ ረዳቶችና አጃቢዎቹ ማን አለብኝ በማለት አቅመ ደካሞችን መበደላቸውና መጨቆናቸው የሚያከትምበት ጊዜ ተቃረበ። ለዚህም የሚያስፈልገውን ነገር በሙሉ አላህ ተባረከ ወተዓላ እንዲመቻች አደረገ። ፍርዓውንና ረዳቶቹ ባያውቁም ይህንንም አላህ ተባረከ ወተዓላ ወኑሪዱ አን ነሙነ ዐለ አለዚነ እስተድዒፉ ፊል አርድ ወነጅዐለሁሙል ዋሪሲን ወኑመኪነ ለሁም ፊል አርድ ወኑሪየ ፊርዐውነ ወሃማነ ወጁኑደሁማ ሚንሁም ማ ካኑ የሕዘሩን ብሏል። አቅመ ደካሞች የነበሩትን የበላዮችና ወራሾች ልናደርጋቸው ውለታን ልንውልላቸው እንፈልጋለን። ፍርዓውንን ሃማንና ረዳቶቹንም ይሰጉት የነበረው ነገር በተጨባጭ እንዲደርስባቸው ማድረግን እንፈልጋለን ብሏል አላህ ተባረከ ወተዓላ። በዚህም መሰረት የሙሳ እናት በወለደች ጊዜ አላህ ተባረከ ወተዓላ የወለደችውን ህፃን ልጇን ለተወሰነ ጊዜ ሳትፈራና ሳትሰጋ እንድታጠባ አላህ አዟታል። ይህንንም አላህ ተባረከ ወተዓላ ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ የሙሳን እናት አመላከትናት፣ ውስጧ ላይ ሐሳብ እንዲፈጠር አደረገን ወይም በህልም አሳየናት። አን አርዲዒህ ለተወሰነ ጊዜ አጥቢው። ሌሎች የተወለዱ ወንድ ህፃናት ላይ የደረሰው ችግር ይደርስበታል ብለሽ ስትሰጊ ባህር ላይ ጣዩ ብለን አዘዝናት አመላከትናት ይላል አላህ ተባረከ ወተዓላ። በተባለችው በታዘዘችው መሰረትም ሙሳን አለይሂ ሰላም የተዘጋጀ ሳጥን ውስጥ በማድረግ ኢትዮጵያን አቋርጦ የሚመጣው የአባይ ወንዝ ላይ ነህረን ኒል ላይ ጣለቻቸው። የአብራኳ ክፋይ የሆነውን ከማንም ከምንም በላይ መሳሳለትን ህፃን ልጇን ሳጥን ላይ አድርጋ ወንዝ ላይ ወስዳ ጣለች።
መወለዱንም እናቱና የሙሳ እህት እንጂ ማንም አውቆ እንዳልነበረ የተፍሲሩ ዑለሞች ጠቅሰዋል። አላህ ተባረከ ወተዓላ አንድን ነገር ከፈለገ አስባቦቹን ሁሉ ያሟላልና ምንም እንኳ ወንዝ ላይ ወስደሽ ብትጥዪው ወላ ተኻፊ ወላ ተሕዘኒ ምንም አትፍሪ አደጋ ይደርስበታል ብለሽ ወላ ተሕዘኒ ከሱ በመለየትሽም አትዘኒ አትተከጂ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን ብሎ አብስሯት። ውሃ ላይ ወንዝ ላይ ተጥሎ አይቀርም፣ እኛ ወዳንቺ እንመልሰዋለን። መመለስ ብቻም አይደለም ካንቺ አልፎ ለሀገሩ ህዝቦች በሙሉ የሚሆን ረሱል መልእክተኛም እናደርገዋለን ብሎ አላህ ተባረከ ወተዓላ የሙሳን እናት አብስሯል። ወዳንቺ መልሰዋለሁ ብሎ አላህ ቃል ገብቶላት የሙሳ እናት በታዘዘችው መሰረት ሌሊት ላይ ወስዳ ውሃ ላይ ጥላለች። ይህ ሙሳን የያዘው ሳጥንም የፍርዓውን አጃቢዎች ጠባቂዎች ወዳሉበት አካባቢ የባህሩ ማዕበል ይዞት ይመጣል። ምን እንደሆነ ግራ በመጋባት ሳጥኑን ይዘው ወደ ፍርዓውን ይመጣሉ። فالتقطه آل فرعون ليكون لهم عدوا وحزنا የፍርዓውን ረዳቶች ሳጥን ላይ ተደርጎ የተጣለውን ሙሳን ከወንዙ ላይ አንስተው አመጡት። ليكون لهم عدوا وحزنا እነሱ አላወቁም ወደፊት ለነሱ ጥላትና የሐዘን ሰበብ ሊሆንላቸው። ፍርዓውንና ሃማን እንደዚሁ ሰራዊቶቻቸው ካኑ ኻጢኢን ጥፋተኞች ወንጀለኞች ነበሩ፣ ሊቀጡ ይገባቸዋል። ወደፊት የሚቀጣቸውን ሰው ከባህር ላይ አንስተው አምጥተው ቤታቸው ላይ በክብር አሳደጉ ይለናል አላህ ተባረከ ወተዓላ። ያገኙትን ሳጥን ወደ ፍርዓውን ይዘው መጥተው ፍርዓውን ፊት ለፊት ተደርጎ እንዲከፈት ታዘዘ። ሲከፈት ውስጡ ላይ ያሉት ሙሳ ናቸው አለይሂ ሰላም። ገና ጨቅላ ህፃን ልጅ ጣታቸውን እየጠቡ ከጣታቸው አላህ ወተት እንዲወጣ አድርጎ እንደነበረ የተፍሲር ዑለሞች ረሂመሁሙላህ ተዓላ ጠቅሳ ተከፍቶ እንዳየው ፍርዓውን ሰላም አልተሰማው እንዲገደል አዛ። ወላኪን አላህ ተባረከ ወተዓላ የቀደረው ነገር ከመሆን አይቀርምና ከግድያ እንዲድኑ አላህ አድርጓል። በጊዜው የፍርዓውን ባለቤት የነበረችው ኋላ ላይ አላህ በኢማን አክብሯት እዚሁ ዱንያ ላይ በጀነት ያበሰራት አሲያ ላ ተቅቱሉሁ አትግደሉት፣ ዓሳ አን የንፈዐና ምናልባት ወደፊት ሊጠቅመን ይችላል፣ አው ነተኺዘሁ ወለዳ ወይም ደግሞ እንደ ልጅ አድርገን እናኖረዋለን ከኛ ጋር በማለት እንዳይገደል ሐሳብ አቅርባለች። ይህ ሐሳብም ተቀባይነት እንዲያገኝ አላህ አድርጓል። ፍርዓውን ባሏ እንዲገደል እየፈለገ እሷ አይገደልም ብላ ህይወቱ እንድትተርፍ አድርጋለች። ያኔ የሱ ህይወት ዱንያ ላይ እንድትተርፍ ሰበብ እንደሆነችው ኋላ ላይ የሷ የአሲያ ህይወት አኺራ ላይ እንዲተርፍ በአላህ በማመን በመልእክተኛው በማመን የአኺራን ዘላለማዊ ህይወትን ሙሳ ሰበብ ሆነዋታል። ትክክለኛውን ኢማን አምናለች። በማመኗ ምክንያትም ፍርዓውን ሲያሰቃያት ረቢ ብኒ ሊ ዒንደከ በይተን ፊል ጀነህ ወነጅኒ ሚን ፊርዐውነ ወዐመሊሂ ወነጅኒ ሚነል ቀውሚ ዛሊሚን ብላ ዱዓ አድርጋለች። በዚህ ጥያቄዋ መሰረትም አላህ ተባረከ ወተዓላ ገና ዱንያ ላይ ያለች የአኺራ የጀነት ቤቷን እንድታይ አላህ አድርጓታል። ጣረ ሞት ላይ እያሰቃዩት እየሳቀች እንደሞተች ተነግሯል። ጠንቋዮች በነገሩት መሰረት ህይወትህ በሱ ሰበብ ያበቃል የተባለን ህፃን ለመግደል ብሎ በጊዜው የተወለዱ ህፃናትን ሲጨፈጭፍ እንዳልነበረው ወደፊት ፍርዓውን እንዲጠፋ ሰበብ የሚሆነውን ከሱ ሽሽት ስንት ህፃናትን ይገድል የነበረውን ልጅ ቤቱ እንዲገባ አላህ አድርጓል። አሲያ ባለችው መሰረትም እዛ ቤት እንዲያድግ ተደርጓል። ገና ጨቅላ ህፃን እንደመሆኑ መጠን ጡት የሚያጠባውን ሰው ፍለጋ ወደ ገበያ ሄደዋል። ተቀጥረው የተከፈላቸው የሚያጠቡ ሰዎችን ፍለጋ። በሌላ በኩል የሙሳ እናት እስቲ የወንድምሽን ሁኔታ ተከታታይ በማለት
እህቱን ልካ ስለነበረ የፍርዓውን አጃቢዎችና ጠባቂዎች ከቤተ መንግስቱ ተልከው ሙሳን ይዘው ወደ ገበያ ወጥተው ጡት የምታጠባን እናት ያማረጡና እየፈለጉ ሳለ የሙሳ እህት ደርሳለች። በዚህ መሃል የሙሳ የእናታቸው ሁኔታ ምን ይመስል እንደነበረ አላህ ሲነግረን وأصبح فؤاد أم موسى فارغا إن كادت لتبدي به لولا أن ربطنا على قلبها لتكون من المؤمنين بلونا ልጇን ሳጥን ላይ አድርጋ ወንዝ ወስዳ ከጣለችበት ጊዜ ጀምሮ የሙሳ እናት ቀልብ ባዶ ሆነ ስለ ሙሳ ከማሰብ ውጪ ይለናል አላህ ተባረከ ወተዓላ። መጨረሻ ላይ የፍርዓውን ረዳቶች አገኝተው ካመጡትና ክስተቱን ከሰማች በኋላ ካደት ሊቱብዲ به لولا أن ربطنا على قلبها በጣም ከመጨነቋ የመጣ የኔ ልጅ ነው ልትል ሁሉ ደረሰች ልቧን ባናረጋጋው ይላል አላህ ተባረከ ወተዓላ። በዛ ሰዓት ላይ የኔ ልጅ ነው ማለቷ ምን እንደሚያስከትል ይታወቃል። ሌሎች እንደተገደሉት ልጇ ይገደላል። ከወንዝ ላይ ተገኝቶ በመምጣቱ ልዩ ፍጡር ተደርጎ ተወስዶ ነው ፍርዓውን ቤት ክብካቤ የተደረገለት ያለው ጡት አጥቢ የተፈለገለት ያለው። እህቱን ሄደሽ እስቲ ስለሱ ተከታታይ ባለቻት መሰረት እህት ወጣ ባለችበት ከርቀት የተከታተለች فبصرت به عن جنب وهم لا يشعرون የፍርዓውን ረዳቶች ሳያቁ የሙሳ እህት ከርቀት ሙሳን ተመለከተቻቸው። وهم لا يشعرون ሙሳን የያዙ የፍርዓውን ጠባቂዎች እህቱ እንደሆነች አያቁም፣ እየተከታተለች እንደሆነም አያቁም ይላል አላህ ተባረከ ወተዓላ። አላህ በሕክማውና በጥበቡ ለሙሳ እናት የገባውን ቃልም ተግባራዊ ለማድረግ ሙሳ የማንንም ጡት አልጠባም እንዲሉ አላህ አድርጓል። የተለያዩ ጡት የሚያጠቡ እናቶች ቀርበው ቢሞከርም የማንንም ጡት መጥባት አሻፈረኝ ብለዋል። يفعل ما يشاء تبارك وتعالى። ይህንንም አላህ ሲነግረን وحرمنا عليه المراضع من قبل ከእናቱ በፊት የማንንም ጡት እንዳይጠባ አደረገን ይላል አላህ ተባረከ ወተዓላ። ሙሳን የያዙ ሰዎች ተጨንቀው ከአንዲት ሴት ወደ ሌላ ሴት ሲያዟዙሩትና ሰው ሲያማርጡለት ባየች ጊዜ የሙሳ እህት قالت هل أدلكم على أهل بيت يكفلونه لكم وهم له ناصحون ጊዜውን ጠብቃ ተቀባይነት ያገኛል ሐሳብ ያለችበት ሰዓት ላይ ተናገረች። ካከዳ አስተዋይ የሆነች ሴት በስለት ያላት ሴት መቼ መናገር እንዳለባት ሐሳቧን በምን መልኩ መግለጽ እንዳለባት ከዚህ ትምህርት እንወስዳለን። እንደደረሰች ሮጣ አላወራችም፣ አቋለሁ እኔ አላለችም፣ ነገሩን አላበላሸችም። በል ታግሳ ሰብር አድርጋ ጠበቀች። በጣም ተጨንቀው ወዳ ወዲህ ሲያደርጉ ከአንዷ ሴት ወደ ሌላኛዋ ሴት ሲወስዱ ባየች ጊዜ ለሱ ማዘናቸውን መጨነቃቸውን ስታይ አሁን በናገር ይሰሙኛል በማለት هل أدلكم ማለት ያው በጥያቄ መልኩ አምጡት እኔ ላጥባላችሁ እኛ ጋር ሌላ ራስ አለች አላለች። هل أدلكم على أهل بيت يكفلونه لكم ይሄን ህፃን ልጅ ተንከባክበው ኃላፊነቱን ወስደው የሚያሳድጉላችሁ ወደ ሆኑ ቤተሰቦች ልጠቁማችሁን አለች። እንዳትጠረጠር ራሷን ገለል አድርጋ ማለት ነው። وهم له ناصحون አለች። ያውም እነሱ ለሱ የሚችሉትን ሁሉ መልካም ነገር የሚያደርጉ የሆኑ ቤተሰቦች ናቸው፣ ደግ ሰዎች ናቸው አለቻቸው። አዎን አሉ፣ ተስማሙ። ሙሳ ከእናታቸው ጋር ተገናኙ። እናታቸውን ጡት ሲያገኙ ወዲያውኑ ጠቡ። የእስካሁን ሴቶችን ጡት እምቢ ብሎ እንዴት የዚህችን ሴት ጡት ጠባ የሚል ጥያቄም እንደተነሳ የተፍሲር ዑለሞች ጠቅሰዋል። የሙሳ እናት አላህ አመላክቷት ጥሩ ሽታ እንዳላት ጡቷ ለየት ያለ ወተት እንዳለው መልስ እንድትሰጥ አድርጓል ተባረከ ወተዓላ። ፍዕለን የእናት ሽታ ከሌሎች ለየት ይላል። እናት የልጇ ሽታ ከሌሎች ልጆች ለየት እንደሚልባት ሁሉ فرددناه إلى أمه كي تقر عينها ولا تحزن ولتعلم أن وعد الله حق ولكن أكثرهم لا يعلمون بلونا الله تبارك وتعالى.
ወደ እናቱ መለስ ነው። ይህ የአላህ ሉጥፍ ነው፣ የአላህ ረሕመት ነው። የሌሎችን ጡት እንዳይጠባ አደረገ። እህትየው ጥሩ ሐሳብ ሰጥታ ሰዎች እንዲቀበሏት አደረገ። ሙሳም ወደ እናታቸው ተመለሱ። ሊማዛ ከይ ተቀረ ዐይኑሃ ከሙሳ በመገናኘት አይኗ ያርፍ ይረካ ዘንድ ወላ ተሕዘን ሐዘኗም ይቀር ዘንድ ወሊተዕለመ አነ ወዕደላሂ ሐቁን ወላኪነ አክተረሁም ላ ያዕለም የአላህ ቃልም እውነት እንደሆነ ታቅ ዘንድ ወላኪነ አክተረሁም ላ ያዕለሙን ነገር ግን ቦታው ላይ የነበሩ አብዛኞቹ አያቁም አላህ ቃል እንደገበላት ልጁ የሷ እንደሆነ ጡት የሚያጠቡና የሚያሳድጉ ሰዎችን ለጠቁማችሁ ያለችው የሙሳ እህት እንደሆነች አብዛኞቹ አያቁም። አላህ ግን ያውቃል ተባረከ ወተዓላ ቃሉን ሞላ። ሙሳ ወደ እናታቸው ተመለሱ። በየቀኑ አንዳንድ ዲናር እየተከፈላት የራሷን ልጅ ያጠባች ጥቅም አገኘች። ሙሳ አለይሂ ሰላም እናታቸው ጋር እየጠቡ አደጉ። ያለ ጡት መኖር የሚችሉበት ጊዜ ሲደርስም ከእናታቸው ቤት ወጥተው ወደ አሳዳጊያቸው አሲያ ወደ ፍርዓውን ቤት ሄዱ። መጀመሪያም ወደ እናታቸው የተመለሱት ልጅሽ ነው አሳድጊ ተብላ ሳይሆን በጡት አጥቢነት እየተከፈላት እንድታጠባ። ሙሳ አለይሂ ሰላም ከዛ ወደ ፍርዓውን ቤት ተመለሱ። ፍርዓውን ቤትም እንደፈለጉ ሆነው በንጉስ ቤት ተንደላቀው አደጉ አለይሂ ሰላም። ሌሎች ህፃናት ጠንቋዮች በተናገሩት መሰረት እየታረዱ እየተገደሉ፣ ፍርዓውን ግን የሚፈራው ነገር እዛው እሱ ቤት ውስጥ ነው ያለው። ጠንቋዮችም ይሁን ፍርዓውን ምንም እንደማያውቁ የሚያሳይ ክስተት ነው። ይህ ነው የምትፈራው ልጅ አንተ ቤት አለ ግደለው አስወግደው ማለት አልቻሉ። ድሮም ሸይጣን አንዲትን የሆነች ጭላንጭል ይዞ መጥቶ ከሷ ጋር 99 ነገር ጨማምሮ ጠንቋይ ያወራል እንጂ ጠንቋይ የገይብን አውቆ የሚሆነውን ነገር በሙሉ ተረድቶ አይደለም። ህፃን ሆነው ፍርዓውን ቤት በሚኖሩበት ጊዜም ቢሆን ፍርዓውን ሙሉ በሙሉ ደስተኛ እንዳልነበረ እንደው ይህ ልጅ ያለ በየጊዜው ያወራ እንደነበረ የተፍሲር ሊቃውንት ተጠቅሰዋል። ሙሳ አድገው ለአካለ መጠን ደርሰው ኃላፊነት መሸከም የሚደርሱበት ወቅት ላይ ኃላፊነት መሸከም የሚችሉበት ወቅት ላይ ሲደርሱ አላህ ተባረከ ወተዓላ ጥበብን ግንዛቤን ሰጥቷቸው አተይናሁ ሑክመን ወዕልመን ወከዛሊከ ነጅዚል ሙሕሲኒን ብሎናል አላህ ተባረከ ወተዓላ። በዚህ መሃል ሙሳ አለይሂ ሰላም የሆነ ወቅት ላይ ከተማ ውስጥ ሁለት ሰዎች ሲጣሉ ያያሉ። አንደኛው እንደ ሙሳ የእስራኤል ዝርያ ነው። ሌላኛው የንጉሱ የፍርዓውን ጎሳ ነው፣ የግብጽ ሰው ነው። የእስራኤል ዝርያ የሆነው ሰው ሙሳን ሲያያቸው አራግዘኝ ገላግለኝ ይላቸዋል። የተጣሉበት ምክንያትም ትልቅ የሚከብድ እንጨት ካልተሸከምክ ብሎ ላዩ ላይ ሊጭንበት ይሞክር እንደነበረ የተፍሲር ዑለሞች ገልጸው ቀደም ሲል እንደተጠቀሰው የእስራኤል ልጆችን አዳ ያደርግ እንደነበረ ከአቅማቸው በላይ የሆነን ስራ ያሰራቸው እንደነበረ ፍርዓውንና ረዳቶቹ ተነግሯል። እዚህም ጋር የጸባቸው መንስኤ የእስራኤል ዝርያ የሆነው ሰው ላይ እንደ እንስሳ እንደ አህያ ከባድ የሆነን እንጨት ላዩ ላይ መጫንም ፈልጎ ስለነበረ ዓላማ ዘከረሁ አህሉ ተፍሲር። ይህ እጭንብሃለሁ ያለ ሌላኛው አልሸከመም አትጭንብኝም ያለ ሲጣሉ ሙሳ ደርሰዋል። ገላግለኝ ብሎ ጥሪ ሲያቀርብላቸው የእሳቸው ጎሳ የሆነው ግለሰብ ሙሳ ሲገቡ አንተ ላይ እንዳልጭነው ይላቸዋል። ይህን ሙሳ አለይሂ ሰላም ለመገላገልም የተበደለውን አካል ለመርዳትም ግፈኛውን አደብ ለማስያዝም በተናገራቸው ንግግር ተናደውም ግለሰቡን በቦክስ ይሉታል። ይህኔ ሰውየው ተዘርሮ ይሞታል። ሙሳም ወዲያው ተጸጽተው ቃለ ሃዛ ሚን ዐመል ሸይጣን ኢነሁ ዐዱውን ሙዲሉን ሙቢን ይላል። ግለሰቡን መግደሌ የሸይጣን ስራ ነው፣ አሳስቶኛል፣ ሸይጣን ጥላትነቱ ግልጽ የሆነ ጠላት ነው ብለው ቃለ ረቢ ኢኒ ظለምቱ ነፍሲ ፈግፊር ሊ ይላል። ጌታዬ ሆይ ራሴን በድያለሁ ማረኝ ብለው ጌታቸውን ምህረት ይጠይቃል። አላህም ተባረከ ወተዓላ ፈገፈረ ለህ ወዲያው ምሯቸው ነው፣ መሃሪ አዛኝ የሆነ ጌታ ነው።
ሙሳ አለይሂ ሰላም ስለማርከኝ ውለታን ስለዋልከልኝ ካሁን በኋላ ሙጅሪም ለሆነ ሰው ግፈኛ ለሆነ ሰው አጋዥና ረዳት አልሆንም ብለው ለጌታቸው ቃል ይገባል። ነፍስ አጥፍተዋልና በጣምም ተጨንቀው ያድራል። ከተማይቱ ላይ ኻኢፈን የተረቀብ ምን ይደርስብኝ ይሆን እያሉ እየተጨነቁ አደሩ። በማግስቱ ትናንትና ድረስልኝ አግዘኝ ብሎ ሲጣራ የነበረው የእስራኤል ጎሳ የሆነው ሰው ከሌላ ሰው ጋር ሲጣላ አዩት። አግዘኝ ብሎ ሲጣራቸው ኢነከ ለገዊዩን ሙቢን ግልጽ የሆንክ ጠማማ ሰው ነህ አሉት ሙሳ አለይሂ ሰላም። ትናንት ባንተ ሰበብ ሰው እንድገድል አድርገኸኛል እያሉ ጠማማ አሉት። ሆኖም ሙሳ አለይሂ ሰላም ግፈኛ የሆነውን ግብፃዊውን ሊበቀሉና ለእስራኤላዊው ሊያግዙ ሲሄዱ ቀደም ሲል አንተ ጠማማ ያሉት ሰው የሀገራቸው ሰው የሆነው ግለሰብ እሱን ሊመቱ የመጡ መስሎት ቃለ አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ ትናንትና ሰው እንደገደልከው ዛሬም እኔን መግደል ትፈልጋለህ እንዴ ብሎ ተናገረ። በዚህ አስደንጋጭ ንግግርም ይጣሉ የነበሩ ሰዎች ተለያዩ። ወሬውን የሰማው ሰው ወደ ቤተ መንግስት በመሮጥ ትናንት የተገደለውን ሰው የገደለው ሙሳ ነው በማለት ይናገራል። ቤተ መንግስት ጉዳዩ ከደረሰበት ቅጽበት ጀምሮ ቦታው ላይ ያሉ ባለስልጣናት ውይይት ይጀምራሉ። የገደለው ሰው ሙሳ እስከሆነ ድረስ ሙሳ መገደል አለበት ብለው ይመካከራል። ሙሳ እንዲገደል ተስማምተውም ሙሳ ካሉበት ተፈልገው እንዲመጡ ሰው ይላካል። ይሄን ውሳኔ የሰማ አንድ ግለሰብ በሌላ አቋራጭ መንገድ ፈጥኖ ወደ ሙሳ በመምጣት ሙሳ ሆይ ከዚህ ሀገር ውጣ፣ ባለስልጣናት ባንተ ዙሪያ እየመከሩ ነው፣ ይገድሉህ ነው፣ ውጣ፣ እኔ ላንተ በጎን ማሰብ ሰው ነኝ ይላቸዋል። ወጃአ ረጁሉን ሚን አቅሷል መዲነቲ የስዓ እየሮጠ ነው የመጣው። ይህ ግለሰብም ሙእሚኑ አሊ ፊርዓውን በመባል የሚታወቀው ግለሰብ እንደሆነ የተፍሲር ዑለሞች ጠቅሰዋል። ፍርዓውን ምንም እንኳ ግፈኛና አምባገነን ቢሆንም ከሱ ቤተሰብም ያመኑ ሰዎች ነበሩ። አንዱም ይሄ ነው፣ የሮጠ መጥቶ ለሙሳ የነገረው ሰው ማለት ነው። የዚህን ግለሰብ ታሪክ አላህ ተባረከ ወተዓላ ሰፋ ባለመልኩ ሱረቱ ጋፊር ላይ ነግሮናል። ሙሳ አለይሂ ሰላም በዚሁ ምክር መሰረት ሀገሪቱን ለቀው ይወጣሉ። በምን መልኩ እንደው ሲወጡ ሁኔታቸው ምን ይመስል እንደነበር አላህ ሲነግረን ፈኸረጀ ሚንሃ ኻኢፈን የተረቀብ ቃለ ረቢ ነጅኒ ሚነል ቀውሚ ዛሊሚን። ሙሳ አለይሂ ሰላም ከሀገሪቱ ወጣ ኻኢፈን እየፈራና እየተጨነቀ ይላል። የተረቀብ ደግሞም እየተደባበቁ ምን ይደርስብኛል፣ ቤት በኩል ደርሰው ይይዙኛል ብለው እየፈሩ እንደዚሁ ደግሞ የተረቀብ የአላህን ፈረጅና የአላህን ፈረጅም የተጠባበቁ ሀገሪቱን ለቀው ወጡ። በእግራቸው የተጓዙ በልባቸው ወደ አላህ ተመለሱ። በምላሳቸውም ጌታቸውን ለመኑ። ረቢ ነጅኒ ሚነል ቀውሚ ዛሊሚን፣ ከግፈኛ ህዝቦች ጥቃት አድነኝ፣ ሰላም አድርገኝ እያሉ ከሀገሪቱ ወጡ። መድየን በመባል ወደምትታወቅ ከግብፅ በእግር ወደ 8 ቀን የሚያስጉዝ ሀገርም ለመግባት አሰቡ። ወደዛ ጉዞ ሲጀምሩ መንገዱንም አያውቁትም ነበር። ወላኪን ዓሳ ረቢ አን የህዲየኒ ሰዋአ ሰቢል ብለው ቆርጠው ተነሱ። ቀጥተኛውን መንገድ አላህ እንደሚመራኝ ተስፋ አደርጋለሁ ብለው አላህን ይዘው ማያውቁትን ሀገር በበረሃ በጫካ ጉዞ ጀመሩ አለይሂ ሰላም። የመድየን ሀገር ሰዎች ውሃ የሚያጠጡበት ጉድጓድ ነበራቸው። እንስሳቶቻቸውን የሚያጠጡበት ጉድጓድ ጋር ሲደርሱ ወጀደ ዐለይሂ ኡመተን ሚነ ናስ የስቁን፣ ውሃ የሚያጠጡ ሰዎችን አዩ። ውሃ ከሚያጠጡ ሰዎች ውስጥም ለየት ያሉ 2 ሴቶችን አገኙ። ሰዎች እንስሳቶቻቸውን ያጠጣሉ። እነዚህ 2 ሴቶች ደግሞ እንስሳቶቻቸው ከሌሎች ሰዎች እንስሳት ጋር እንዳይቀላቀሉ እንስሳቶቻቸውን ሲሰበስቡና ሲከለክሉ አዩአቸው። ይህም ገርሟቸው ማ ኸጥቡኩማ
ለምንድነው እንዲህ የምታደርጉት? ለምንድነው እንስሳቶቻችሁን ከሌሎች እንስሳቶች ጋር ቀላቅላችሁ ማታጠጡት? ብለውም ጥያቄ ያቀረቡላቸው። ያኔ ሴቶች ላ ንስቂ ሐታ ዩስዲረ الرعاء ወአቡና ሸይኹን ከቢር በማለት መልስ ሰጥቷቸው፣ እነዚህ ወንድ እረኞች እንስሳቶቻቸውን ጨርሰው ከማጠጣታቸው በፊት እኛ ከነሱ ጋር ተቀላቅለን አናጠጣም፣ ደግሞም የወጣ ነው አባታችን እድሜው የገፋ ሰው ስለሆነና መጥቶ ማጠጣት ስለማይችል እንጂ እኛ ሴት እንደመሆናችን መጠን አንወጣም ነበር ሲጀመረም። ከዚህም ሙስሊም እህት ትልቅ ትምህርት ልትወስድ ይገባታል። በሆነ ባልሆነው ከቤት መውጣት የለባትም ሴት ልጅ። በመሰረቱ ሴት ልጅ ቤት ነው መቀመጥ ያለባት። እንደዚህ አስገዳጅ ነገር ሲከሰት ልትወጣ ትችላለች። ከወጣች በኋላም ደግሞ በቂውን ጥንቃቄ ማድረግ ይጠበቅባታል። ከወንድ ጋር መላፋት፣ ከወንድ ጋር መሻማት፣ ከወንድ ጋር መቀለድና መጫወት አያስፈልግም። ወሀከዛ ከዚህ እንደምንረዳው አስፈላጊ ሆኖ ሲገኝ ችግር ይመጣል ተብሎ እስካልተሰጋ ድረስ አጅነቢ ወንድ አጅነቢ ሴትም ቢያናገር፣ አጅነቢያ ሴትም ከአጅነቢ ወንድ የሆነ ነገር ብትጠይቅ ችግር የለውም። ላኪን በአደብና በስርዓት መሆን አለበት። ማ ኸጥቡኩማ አጭር ቃል ማናችሁ? ምንድናችሁ? ከየት ነው የመጣችሁት? የማን ልጆች ናችሁ? አላሉም ሙሳ። ማ ኸጥቡኩማ ምንድነው ችግራችሁ? ለምን እንስሳቶቻችሁን ታግዳላችሁ? እንዳይጠጡ ታደርጋላችሁ? የሚረዳ ነገር ካለ ሊረዱ ፈልገው ነው ሙሳ አለይሂ ሰላም። ወከዛሊከ ነጅል ሙህሲኒን ብሎ አላህ ሙህሲን እንደሆኑ ነግሮናል። በጎ አድራጊ ሰው ናቸው ሙሳ። ሴቶችን ባጭሩ ይሄን የምናደርገው ከወንዶች ጋር እንስሳቶቻችን ከሌሎች እንስሳት ጋር ተቀላቅለው በኋላ ለመለየት ከወንድ ጋር እንዳንላፋ ከወንድ ጋር እንዳንጠጋጋ ብለን ነው። እነሱ ጨርሰው ጠጥተው ሲሄዱ ኋላ ላይ እናጠጣለን ብለን ነው አሏቸው። ወሀከዛ ከቤት ለመውጣት ከተገደድሽ ከባዶ ወንድ ጋር አትቀላቀይ። በተቻለሽ ያክል የመንገዱን ዳር ይዘሽ ሂጂ። ከቤት የወጣሽ እንደሆነ ሙስሊም እህቴ ሰዓትና ቦታ ሁኔታ መርጠሽ ውጪ። እንደዚሁ ለመዝናናት ተብሎ ወጥቶ መሽከርከር የሙስሊም ሴት ባህሪ አይደለም። ከዛም ሙሳ አለይሂ ሰላም ሌሎች እረኞች ያጠጡበት ከነበረው ጉርጓድ አጠገብ ሌላ ጉርጓድ ነበረ። ተከድኖ የነበረ ሌላ ጉርጓድ ነበር። የጉርጓዱን ክዳን ለብቻቸው በማንሳት እንስሳቶቻቸውን አጠጡላቸው። በጊዜም ወደ ቤት ተመለሱ። የጉርጓዱን ክዳን ሌላ ጊዜ ብዙ ወንዶች ተሰብስበው እንጂ ለብቻቸው አንድ ግለሰብ ብቻ እንደማያነሳው ሰዎች ያውቃሉ። ሙሳ ግን አላህ በሰጣቸው ቁዋ ለብቻቸው አንስተውት አጠጡላቸውና ወደ ጥግ ሄደው ወደ አንዲት ዛፍ ጥላ ስር ሄደው አረፉ። በጣም ርቧቸውም ደክሟቸውም ነበር። እንስሳቶቻቸውን ለየት ባለ መልኩ ሙሳ ያጠጡላቸው ሁለት ሴት ልጆች እንስሳቶቻቸውን የነዱ ወደ ቤት ሄዱ። ሌላ ጊዜ ይደርሱበት ከነበረው ሰዓት ፈጥነው ቀደም ብለው ወደ ቤት በመድረሳቸውም እድሜያቸው የገፋው አባት ዛሬ እንዴት በጊዜ መጣችሁ ብለው ጠየቁ ይላሉ የተፍሲር ሊቃውንት። ልጆቻቸውም የሆነውን ሁሉ ለአባት ዘረዘሩ። እንግዲያውስ ይሄን ሰው ጥሩት በማለት አባት አዘዙ። ሙሳ አለይሂ ሰላም መልካም ስራቸውን ሰርተው ጥግ ይዘው ቁጭ ብለው ነበር። የሰሩት ለአላህ ብለው ካጠጡላቸው በኋላ የት ነው ቤታችሁ? ደክሞኛል፣ እንግዳ ነኝ፣ የሆነ ነገር አድርጎልኝ አላሉ። የተናገሩት አንዲት ቃል ብቻ ነው። አላህ በነገረን መሰረት ማ ኸጥቡኩማ ችግራችሁ ምንድነው ብቻ። ሴቶችን ብዙ ወሬ አላበዙ። ባለንበት ጊዜ ወንድና ሴት እንደሚቀልዱት እንደሚሳሳቁት ውስጣችን ንጹህ ነው ብለው ወንድምና እህት ከሚሆኑት በላይ ባድ ወንድና ባድ ሴት እንደሚሆኑት አልሆኑም። ሙሳ መልካም ስራቸውን ለአላህ ብለው ከሰሩ በኋላ ጥግ ይዘው ችግራቸውን ለአላህ ነው የተናገሩት። ثم تولى إلى الظل فقال رب إني لما أنزلت إلي من خير فقير ጥግ ላይ ጥላ ላይ ቁጭ ብለው ጌታዬ ሆይ ለምታመጣልኝ ርዝቅ ሁሉ ፈቂር ነኝ ፈልጋለሁ። ተረበው ነበር። አላህ እንዲረዝቃቸው እንዲያበላቸው ዱዓ አደረጉ። ሚን ኸይሪን ማለት ሚን ጣዓምን ተብሎ ተፈሰረ። ምንም አይነት ምግብ ካመጣህልኝ ፈልጋለሁ፣ ረዝቀኛል፣ አላህን ጠይቁ። በዚህ መሃል አባስ ሂዱ ጥሩት ብለው ባዘዙት መሰረት فجاءت إحداهما تمشي على استحياء قدام እንስሳትን የነዱ አምጥተው ካጠጡት መሃል አንዷ በሐያ የተራመደች መጣችና አባቴ መልካም ስራ ስለሰራህልን ምንዳ ሊመነዳህ ይፈልጋል
በማለት የአባቷን ጥሪ ያስተላለፈች። ጥሩ ስራ ስለሰራህልኝ ለአባቴ ነግሬዋለሁ እና ውለታ ልንከፍልህ ነው አላለች። ራሷን ገለል አድርጋ የአባቷን መልእክት ባጭሩ ነው ያስተላለፈችው። አባቴ ውለታ ሊከፍል ይፈልጋል ብቻ እኔ እንኳን አላለች። ስላንተ ነግሬው እንኳን አላለች። ዛሬ ወንዱ ወደ ሴቷ ለመቅረብ ሴቷ ወደ ወንዱ ለመቅረብ ማያወሩት ማያደርጉት ነገር የለም። የሸሪዓው ህግ ተጥሶ ማለት ነው። فجاءت احداهما تمشي ረጋ ብላ የተራመደች መጣች። የቦረቀች የዘለለች አይደለም የመጣችው፣ የሮጠችም አይደለም የመጣችው፣ ረጋ ብላ ሄደች። على استحياء እርምጃውም ሐያ የተሞላበት ነው። على استحياء የሚለው ላይ አንዳንድ ፈስሮች እንደጠቀሱት ስትመጣ ፊቷን ሸፍና እንደነበረ ይናገራል። على استحياء قالت ሐያ በተሞላበት መልኩ ተናገረች። እየሳቀች ድምጿን ያለሳለሰች አይደለም የተናገረችው። ሐያ በተሞላበት አንደበት ቀስ ብላ ኢነ አቢ አለች። ራሷን አወጣች ከጉዳዩ ፊትና እንዳይከሰት። አባቴ يدعوك ይጠራሃል ليجزيك أجر ما سقيت لنا ስላጠጣህልኝ አላለች። ወንድና ሴት ቀጥታ ሲገናኙ ሲነጋገሩ ሲያወሩ መሃል ላይ ሸይጣን ይገባል። ኢላ ማ ረሒመ ረቢ ስላጠጣህልን አባቴ ውለታ ሊክፈል ይጠራሃል አለቻቸው። በተባለው መሰረትም ሙሳ መጡ። ምግብ ቀርቦ ና ብላ ሲሏቸው ቅድም ላደረኩት ነገር ጀዛ ደምወዝ ከሆነ የምትከፍለኝ አልፈልግም ለአላህ ብዬ ነው ያረኩት ብለው ሙሳ አለይሂ ሰላም አያሉ የሚል የተፍሲር ዑለሞች ንግግር አለ። አባትየው ደምወዝ አይደለም መከፍለህ እንግዳ የማብላት ባህል አለን እኛ፣ በዛው መሰረት እንግዳ ስለሆንክ ነው ማበላህ ብለው መልስ ሰጡ። ሙሳም አለይሂ ሰላም በሉ። እየበሉ ሳለም ሙሳ ማን እንደሆኑ ከየት እንደመጡ ታሪካቸውን አጫወቷቸው። فلما جاءه وقص عليه القصص قال لا تخف نجوت من القوم الظالمين እኔ የመጣሁት ግብጽ ከሚባል ሀገር ነው። የወጣሁበት ምክንያት ሳላስበው በእጄ የሰው ህይወት አልፎ ነው፣ ሰው ገድዬ ነው፣ እየተፈለኩኝ ስለሆነ ሸሽቼ ነው የመጣሁት ብለው ሙሳ አለይሂ ሰላም ለአባትየው ታሪካቸውን አጫወቱ። አባትም ደግ ሰው ናቸው፣ ሷሊህ ናቸው። በርካታ የተፍሲር ዑለሞች እንደጠቀሱት ነብዩላህ ሹዐይብ ናቸው። قال لا تخف እንግዲያውስ አትፍራ አትዘን قد نجوت من القوم الظالمين ከግፈኛ ሰዎች ድነሃል። ምክንያቱም መድየን የሚባለውን ያለህበት ሀገር ከፍርዓውን ግዛት ውጪ ነው፣ ከፍርዓውን ስልጣን ውጪ የሆነ ራሱን የቻለ ሀገር ነውና በሰው ሀገር መተው ስልጣናቸው ባልሆነ አካባቢ ላይ ዘልቀው አንተን ሊያጠቁ አይችሉምና لا تخف ካሁን በኋላ ፍርሃት ስጋት የሚባል ነገር የለም ብለው ሙሳን አረጋጉ። ሙስሊም ወገንን ማረጋጋት ማጽናናት ትልቅ አጅር አለው። ከዚህ መሃል የአባትየው ሴት ልጅ አንዷ በመምጣት አባቴ ሆይ ይሄን ሰው እኛ ጋር ሰራተኛ አድርገህ ቅጠረው፣ إن خير من استأجرت القوي الأمين እንደው ሰው መኮናተርና መቅጠር ካለብህ ልትቀጥር የሚገባው በጣም ታማኝ የሆነና ኃይል አቅምም ያለው ሰው ነው። ሙሳ ደግሞ ሁሉንም ያሟላል፣ ታማኝም ነው፣ ጉልበተኛም ነው። ቅጠረውኛ ጋር ስራ ይስራለች። እነሱ ጋር ተቀጥረው ሙሳ ስራ እየሰሩ እንስሳቶቻቸውን እንዲያጠጡላቸው ሴቶች ከቤት እንዳይወጡ ማለት ነው። ዛሬ የሆነ ያልሆነ ሰበብ ፈጥረው ሴቶች ከቤት መውጣት ይፈልጋሉ። የሷሊሖች የነብዮች ልጆች ግን ኢማን ልባቸው ውስጥ ስር የሰደደ የአላህ ባሮች ግን ከቤት ላለመውጣት ምክንያት ይፈልጋል። ይሄን ሰው ቅጠረውኛ ጋር ስራ ይስራ እኛ እንዳንወጣ፣ እኛ ምንሰራውን ስራ እሱ እንዲሰራ አለች። እንዴት ሙሳን ቀውይ አሚን አለቻቸው? ጠንካራ ታማኝ የሆነ ሰው እንዴት አለቻቸው? በምን አወቀቻቸው የተባለ እንደሆነ ቀውይነታቸውን ኃይል እንዳላቸው ጉልበት እንዳላቸው ያወቀችው ቀደም ሲል ለተጠቀሰው የጉርጓዱን ክዳን ብቻቸውን ሲያነሱ በማየቷ፣ አሚን ታማኝ መሆናቸውን ደግሞ ያወቀችው ሙሳን ልትጠራ በሄደችበት ጊዜ ልክ ሄዳ ሙሳን ስታገኛቸው ሙሳ አንገታቸውን ደፉ፣ ቀና ብለው ሴቷን አላዩም። አንድ በዚህ አወቀች ታማኝ መሆናቸውን፣ አንድ በዚህ አወቀች። ሁለተኛ ደግሞ ወደ ቤታቸው ሲሄዱ ሙሳ ቤቱን ስለማያውቁ ልትጠራቸው የመጣችዋ ሴት ከፊት የሄደች ሙሳ ከኋላ ሄዱ ነበር። የሆነ ሰዓት ላይ ንፋስ እየመጣ እግሯና ባቷን ይገልጣት ስለነበረ ሙሳ አለይሂ ሰላም አንቺ ከኋላ ይሁኒ
መንገዱን ስስት ወደፊት ለፊት ወደ ትክክለኛው አቅጣጫ ድንጋይ የወረወርሽልኝ እሄዳለሁኝ ከኋላ ሆኜ ብለው ሙሳ አለይሂ ሰላም ከፊት ሆነዋል። ይሄን የሚያደርገው አማና ያለው ሰው አላህን የሚፈራ ሰው። ስለዚህ ይሄን ሰው ቅጠረው አለቻቸው። በዚህም መሰረት ይህ ደጉ ሰው በርካታ ሙፈሲሮች እንዳሉት ነብዩላህ ሹዐይብ ኢኒ ኡሪዱ አን እንኪሐከ ኢሕዳ ብነተየ ሃተይኒ ዐላ አን ተእጁረኒ 8 ሒጀጅ ለ8 ዓመት ራስህን ታከራየኛለህ ወይም ሰራተኛ ትሆንልኛለህ። ከነዚህ ሴት ልጆቼ መሃል አንዷን ድረሃለሁ። ከፈለከም 10 ዓመት ታደርገዋለህ። 10 ዓመት ካላረከው ብዬ ላጨናንቅህ አልፈልግም። ዝቅተኛው ብቻ 8 ዓመት እኔ ጋር ስራ ስራልኝ አሉ። ወይን አትመምተ 10 ፈኢን አትመምተ 10 ፈሚን ዐንዲክ 10 ዓመት ካረከውም እንደው በራስህ ፈቃድ ነው። እኔ ይሁን ብዬ አልጫነህም። ወማ ኡሪዱ አን አሹቀ ዐለይክ ላስቸግርህ አልፈልግም። ሰተጅዱኒ ኢንሻአላሁ ሚነ ሷሊሒን ኢንሻአላህ እኔን ከደጋግና ከጥሩ ሰዎች ተርታ ታገኘኛለህ ብለው ከሙሳ ጋር ውል ተፈራረሙ ማለት እንችላለን። ኢንሻአላህ ያሉት ለተበሩክም ለተሕቂቅም ይሄን አላህ ያሳካዋል። ኢንሻአላህ የአላህ ስም የተወሳበት ነገር በረካም ይሆናልና ቃላቸውን ከሚሞሉ ከደጋግ ሰዎችም ሆኜ ታገኘኛለህ፣ ቃሌን አላፈርስም። 8 ዓመት ስራ ከፈለክ 10 አድርገው ከነዚህ ሴት ልጆች መሃል አንዷን ታገባለህ አሉ። ሙሳም አለይሂ ሰላም ቃለ ذلك بيني وبينك 8 ይሁን 10 ይሁን የሚለው በእኔና በአንተ መሃል የሚያልቅ ጉዳይ ይሆናል። አየመል አጀለይን ቀضيت فلا عدوان علي 8 ዓመት ለስራ 9 ዓመት ለስራ እኔን የሚጎዳ ነገር ብዙም የለም። والله على ما نقول وكيل አሁን ለተናገርነው ንግግር ለተዋዋልነው ውል አላህ ተባረከ ወተዓላ ምስክራችን ነው፣ ሌላ ምስክርም አያስፈልግም ብለው ውሉ ተጠናቀቀ። ለሙሳም ቤት ውስጥ የነበረ ልዩ ብትር ተፈልጎ ተሰጣቸው። ሙሳ ስራቸውን ጀመሩ። ሁሉም ነቢያት በግና ፍየል ጠብቀዋል ይላሉ ነቢያችን አለይሂ ሰላቱ ወሰላም። የነብይነቱን ምልክት ሙሳ ላይ ማየት ተጀመረ። ሙሳ አለይሂ ሰላም በውላቸው መሰረት ስራቸውን ጀመሩ። በትራቸውን ይዘው እንስሳቶቻቸውን ይዘው ይወጣሉ። በዚህ በትራቸው ለጊዜው እንስሳቶቻቸውን ይጠብቁበታል። አውሬ ሲመጣም ይመልሱበታል። ለእንስሳቶቻቸውም ከዛፎች ቅጠል ያረግፉበታል። ሲደክማቸውም ይደገፉታል። የውሉ ጊዜ ሲያልቅ ሙሳ ቤተሰባቸውን ባለቤታቸውን ይዘው ወደ ሀገራቸው ጉዞ ጀመሩ። 8 ዓመት ነው የሰሩት። 10 ዓመት ቁርአኑ ላይ የተነገረን ነገር የለም። ወላኪን ነቢ አያጎድልም። የሰራውን ስራ ሁሉ አሳምሮ ነው የሚሰራው። ከነቢዩ በተነገረ ሐዲስ መሰረትም 10 ዓመት እንደሰሩ የሚያሳይ ሐዲስ አለ። ከ10 ዓመት ቆይታ በኋላ ስራቸውን አጠናቀው ባለቤታቸውና በግ ይጠብቁባት የነበረችዋን በትራቸውን ይዘው ጉዞ ጀመሩ ወደ ግብጽ። መንገዱን በትክክል አያውቁትም ነበር። እየተንከራተቱ እየተጓዙ ባለበት ሰዓት ላይ እጅግ በጣም ትልቅ ክስተት ተከሰተ። ሙሳ ከተራ ሰውነት በመውጣት በጊዜው የነበሩ የሰው ልጆች በሙሉ አለቃና ምርጥ መሆን ወደሚችሉበት እርከን ተሸጋገሩ። ይህ በምን መልኩ ተከሰተ? ዝርዝር ሁኔታው ምን ይመስላል? ኢንሻአላህ ተዓላ በቀጣይ ደርስ የምናየው ይሆናል። አላህ ተባረከ ወተዓላ በሰሙት ከሚጠቀሙ ከቁርአን ተምረው ሐላቸውን ከሚቀይሩ ባሮቹ ያደርገን። ወላሁ ተዓላ አለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።